እሺ አሁን እኔ አንድ ጥያቄ ልጠይቅና እዛም ሁኜ እከታተላለሁ እሰማለሁ። አሁን እንደ ምሳሌ ኢየሱስ ክርስቶስ በእናንተ እንደ ነብይ ነው የምትቆጥሩት አይደለም? ቃል በቃል መልስልኝ። እንደ ነብይ ነው ይላል ባይብል። ባይብልም ይላል ቁርአን ይናገራል ነብይ ነው ይላል። ባይብል ላይም ነብይ ነው የሚለው። አሁን እንደ ምሳሌ በእናንተ አሁን በእስልምና ነቢያቶች ብዙ አሉ አይደለም? አንድ እናርጋቸውና አሁን እንደ ምሳሌ ነብያት በእናንተ ነብያት አሁን እንደ ምሳሌ በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳን በሌላ በማንም የለም እንድንበት ዘንድ የሚገባ በሰዎች የተሰጠ ስም ከሰማይ በታች የለም ይላል። እንድንበት አሁን ልንድንበት የተሰጠን ኢየሱስ ክርስቶስ አሁን በዚህ ልክ የገለጹ በእናንተ በሙስሊሞች አሁን ነብይ አለ እንዴት እንደ ባይብል እንደ ቁርአንም እንደ እስልምናም አሁን ነብይ ሆኖ በዚህ ልክ እንደዚህ ራሳቸው አሁን መዳን በሌላ ከሱ ውጪ መዳን እንደሌለ የሚናገሩ አሁን ነብያት አሉ። ማን ነው እንደዛ የነገረን? የዛ ላይ ሐዋርያ ሥራ 4:12 ላይ መዳን በሌላ በማንም የለም ብሎ ያስተማረን ማን ነው? የሐዋርያ ሥራ የጻፈው ማርቆስ ነው አይደል? የጻፈው ሉቃስ ነው። የተናገረው ማን ነው? ሐዋርያ ሥራ 4:12 ላይ መዳን በሌላ በማንም የለም እንድንበት ብሎ የተናገረው ማን ነው? እንደዛ ብሎ የተናገረው ማን ነው? እሱ ላይ ጸሐፊው ነው ሉቃስ አይደለም? ጸሐፊውማ ሉቃስ ነው። ልክ ነህ። ጸሐፊው ሉቃስ ነው። ግን ሐዋርያ ሥራ ምዕራፍ 4 ቁጥር 12 ላይ አንድ ጴጥሮስና ዮሐንስ ወደ ቤተ መቅደስ ሲሄዱ አንድ የሰለለ ሰው አገኙና ከዛ በኋላ በኢየሱስም ተነሳና ተራመድ አሉት። ከዛ በኋላ ምን አሉ? እንዴት ሊሆን ቻለ ብለው ሲጠይቁ ፈሪሳውያኖች እነሱ ምን አሉ? ይህ ስም ነው ያዳነው። ስለዚህ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ስም ሌላ ስም የለምና ብለው አሉ። መዳን በሌላ በማንም የለም ሲባል በማንም የሚለው ነገር አንጻራዊ ሆኖ ነው የመጣው። ለምን በማንም ካልክ ስለ ማንነት ከሆነ የምታወራው ከክርስቶስ ሌላ ማንነት ማን አለ? ማና ማን አለ? ማና ማን አለ? አብና መንፈስ ቅዱስ። አብና መንፈስ ቅዱስ አያድኑም ወደሚለው ትምህርት ይመጣል። ስለዚህ አሁን በማንም ሲልህ እያወራ ያለው ስለ አንጻራዊ ነገር ነው እያወራ ያለው። በዚህ በመጣው ነብይ፣ በዚህ በተከበረው ባሪያው ይላል እኮ በባሪያው እያለ እየነገረ ባሪያው መሆኑን እየነገረ ጌታ እንዳለው እየነገረ ከዛ በኋላ ሌላ ነገር ነው ወደ ሌላ ካታጎራይዝ ለማድረግ የምትችለው ነገር አይደለም። ስለዚህ በማንም ሲልህ እዛ ጋር የመጣው በማንነት ይለያል። በማንነት የሚለይ ነው። ከሰው በማንነት ይለያል። ምክንያቱም ኢየሱስ በማንነት ከኔ ጋር እኩል አይደለም። በምንነት ነው አንድ አይነት ነኝ ነገር። ምክንያቱም እሱም ሰው ነው እኔም ሰው ነኝ። በምንነት ከሆነ ማለት ነው። በማንነት ግን ከኛ ይለያል። እሱ ነብይ ነው፣ መሲህ ነው። እሱ ደግሞ መልእክተኛ ነው። እኔ መልእክተኛም ነብይም መሲህም አይደለሁም። ስለዚህ በማንም የለም ብሎ ሲናገር እንደዛ ነው። ሁለተኛ ነገር ደግሞ ምንድነው? ኢየሱስን መድኃኒት ያደረገው ማን ነው? ሐዋርያ ሥራ ምዕራፍ 5 ቁጥር 31 ላይ አምላክ ኢየሱስን ምን አደረገው ይላል? መድኃኒት አደረገው። ከራሱ ያገኘው ነገር የለም። ከራሱ ያገኘው ነገር አለ። በጸጋና በስጦታ ያገኘው ነገር ነው አንደኛ ነገር። ሁለተኛ ነገር ደግሞ ምንድነው? ዕብራውያን ምዕራፍ 5 ቁጥር 7 ላይ እርሱ ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቀረበዋል። ወደ ማን ነው ያቀረበው? ጸሎትና ምልጃን ከሞት ሊያድነው ወደሚችል ማን ነው? ኢየሱስን ከሞት ሊያድነው የሚችለው ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ ምን አለ? አባት ሆይ ከዚህ ሰዓት አድነኝ አለ። ማን ነው የሚያድነው? ፈጣሪን። ኧረ ማን ነው ከቶ? ማን ነው የሚያድነው ፈጣሪን? አምላክ ለምንድን ነው እርዳታ የሚፈልገው ከሌላ አካል? የናዝሬቱ ኢየሱስ እርዳታ ፈልጎ ከሌላ አካል አድነኝ ብሎ የጠራው አምላክ አለው። ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቀረበ ይላል። የናዝሬቱ ኢየሱስ። ስለዚህ የናዝሬቱ ኢየሱስ ከራሱ ያገኘው ነገር አይደለም። ማዳን ራሱ ከምን ያገኘው ነገር ነው? ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ስልጣን ሁሉ በሰማይና በምድር ለኔ ተሰጠኛል። የሉቃስ ወንጌል ምዕራፍ 10 ቁጥር 22 ላይ ሁሉ ከአባቴ ተሰጥቶኛልና። የዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን ፈጽሞ አልሻም ማለት። ከራሱ ያገኘው ምንም ነገር የለውም። ኃይል የለው፣ ስልጣን የለው። በራሱ ምንም ነገር ማድረግ አይችልም። ከራሱ ምንም ነገር ማድረግ አይችልም። ከራሴ አንዳች ላደርግ አይቻለኝም ማለት እያየው ነው አለ። እንደውም ጭራሹን ዮሐንስ ወንጌል ምዕራፍ 5 ቁጥር 19 ላይ እንደዛ ነው። አብ ሲያደርግ የሚያውን እንጂ
ወልድ ከራሱ ምንም ነገር ማድረግ አይችልም አለ። የሚያደርገውን ነገር ሁሉ ያሳየዋል አለ። ከዚህ የሚበልጥ ነገር ያሳየዋል አለ። ተው እንጂ እንዴ! ለፈጣሪ ማን ነው የሚያሳየው? ለምንድን ነው የሚያሳየው? ራሱ መስራት የሚችል ከሆነ የሚያደርገውን ነገር ለምን ያሳየዋል? አብ ለምን ያሳየዋል? ለምን ይሄን አድርግ ብሎ ለምን ይሰጠዋል? ለምንድን ነው ማዳን ለምንድን ነው የአምላክን ስም የሚጠቀመው ለማዳን? ለምሳሌ ማለት እኔ የማደርጋቸው ነገሮች በአባቴ ስም ነው የማደርገው አለ ዮሐንስ ወንጌል ምዕራፍ 10 ቁጥር 25 ላይ አብ ሊፈጽመው የሰጠኝ ስራ አለ ስለኔ ይመሰክራል አለ። እኔ ነብይና እኔ ስለመላኬ ይመሰክራል አለ ዮሐንስ ወንጌል ምዕራፍ 5 ቁጥር 35 እና 36 ላይ አብ እንደላከኝ ይመሰክራል አለ የሰጠኝ ስራ አለ። እኔ የማደርገውን ስራ ሌሎችም ያደርጉታል አለ ዮሐንስ ወንጌል 14 ላይ በእኔ የሚያምን እኔ የማደርገውን ስራ ይሰራል ከዛ የበለጠ ነገር ሁሉ ይሰራል አለ። ተው እንጂ የመለኮት ከሆነ የአምላክ ስራ ከሆነ የሚሰራው ማንም ሰው እንዴት ሊሰራው ይችላል ይሄንን ነገር? ስለዚህ ኢየሱስ ከራሱ ምንም ነገር ሊያደርግ አይችልም። ስለዚህ የማዳኑም ጉዳይ የሐዋርያት ሥራ 4:12 ላይ መዳን በሌላ በማንም የለም እንድንበት ዘንድ የሰጠ ከሰማይ በታች ሌላ ስም የለም ሲል በማንም ሲል ማንም በሚለው ውስጥ አብና መንፈስ ቅዱስ ይካተታሉ ወይ? አይካተቱም ካለ ማንም የሚለው ቃል አንጻራዊ ሆኖ የተነገረ ነው። ኢየሱስ መሲህ ነው፣ ነብይ ነው፣ መልእክተኛ ነው። እንደ ማንኛውም እናየው አይደል? ከየት አመጣው ነው የማዳኑን ጉዳይ ኢየሱስ? ሐዋርያት ሥራ 5:31 ላይ አምላክ ኢየሱስን መድኃኒት አደረገው ይላል። ከራሱ ያመነጨው ነገር አይደለም። በመደረግ ላይ የተመሰረተ ነው። እንደ ኢየሱስ ራሱ እኮ አድነኝ ብሎ የሚጮህበት ሌላ አምላክ አለ፣ አንድ አምላክ አለ። ዕብራውያን 5:7 ላይ እርሱ በሥጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቀረበ ይላል። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ ከዚህ ሰዓት አድነኝ እያለ ይጸልይ ነበር። ቢቻል ይህች ጽዋ ትለፍ፣ በቃ አልፈልግም ነገር እያለ ሲል ነበር። ስለዚህ እሱ የሚያድነው አምላክ አለው ነው። አዳኝ ያለው እሱ አምላክ አለው። ያ አዳኝ የሚባለው በራሱ የሆነ እንጂ ከሌላ ያገኘው ነገር አይደለም። ለዛ ነው ሐዋርያት ሥራ ምዕራፍ 7 ቁጥር 7 ላይ በዚህ ወራት ለእስራኤል መንግስትን ትመልሳለህ ሲሉት አብ በገዛ ስልጣኑ ያደረገውን ወራትና ዘመናት ታውቁ ዘንድ አልሰጣችሁም። ለአብ ማንም ስልጣን አይሰጠውም። በገዛ ስልጣኑ ነው የሚለው። በገዛ ስልጣኑ አለ። ኢየሱስ ያለው ስልጣን ከየት ያገኘው ነው? ማቴዎስ 28:19 ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ስልጣን ተሰጠኝ ነው የሚለው። ስልጣን ሁሉ የትኛውም ስልጣን ኢየሱስ ያደርጋቸው የነበረው በስጦታ ያገኛቸው በጸጋ ያገኘው ነገር እንጂ ከራሱ ምንም ነገር ማድረግ አይችልም። አንድ ሰው መጥቶ ኢየሱስ ያደርጋቸው የነበረው ነገሮች በአምላክነቱ ነው ብሎ የሚናገር አንድ ሰው የለም። የጌታ ኃይል እየሆነለት ነው፣ ስለተቀባ ነው። ተቀብቶ ያገኘው ነገር ነው ራሱ። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ አምላኬ ናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባዋል። እሱ መልካም እያደረገ ለዳቢሎስ የተገዙትን ነፃ እያወጣ ዞረ ካለ በኋላ አምላክ ከእርሱ ጋር ነበረ ነው የሚለው። አምላክ ነበረ ይላል? ኖ እንደዛ አይደለም የሚለው። አምላክ ከእሱ ጋር ነበረ አለ። ከማጋ ከዛ ከመሲሁ ጋር አብሮ ነበረ ይላል። ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ እናንተ የእስራኤል ሰዎች ሆይ አለ የናዝሬቱ ኢየሱስ በድንቅና በታምራት ከአምላክ ዘንድ ለእናንተ የተገለጠ ሰው ነበር። አምላክ በሱ በኩል ባደረገው ድንቅና ታምራት ከአምላክ ዘንድ ለእናንተ የተገለጠ ሰው ነበር አለ። ኦንቶሎጂካሊ ሰው ነው። ሜታፊዚካሊ ግን ከኔና ከአንተ የሚለየው ነብይ ነው፣ መልእክተኛ ነው፣ መሲህ ነው። ስለዚህ ከዚህ ደረጃ ከተሰጠው ደረጃ ወደ ላይ ከፍ እናደርገውም ዝቅ እናደርገውም። እንደ አይሁዶች ወደ ታች ጠንቋይ ነው፣ ድግምተኛ ነው፣ ሐሰተኛ ነብይ ነው፣ ሐሰተኛ መሲህ ነው አንለው። ራሱ ማለት ነው። እንወደዋለን፣ እናከብረዋለን ኢሳን። በተረፈ ደግሞ እንደናንተ ደግሞ እሱ ሲያደርጋቸው የነበሩትን ለነብይነቱ የሰጡ ነገሮችን ወደ አምላክነት አሸጋግራችሁ የአምላክ ሁለተኛ አባል ነው፣ የአምላክ መለኮታዊ የባህሪ ልጅ ነው፣ አምላክ ነው ምናምን የሚሉ ትምህርቶች እኛ አንቀበልም ማለት ነው። ይሄን ይመስላል። አበዛው፣ ይቅርታ እንግዲህ